5 ላይ የልጁን መልክ ይመስሉ ዘንድ አስቀድሞ ያያቸውን እነዛን ጠራቸው። የጠራቸውን አከበራቸው፣ ያከበራቸውን ከፍ ከፍ አደረጋቸው፣ ከፍ ከፍ ያደረጋቸውን ለዘላለም አጸደቃቸው ካለ በኋላ አምላካቸው እግዚአብሔር ተብሎ ሊጠራ በእነርሱ ከቶ አያፍርማል። እዚሁ ዕብራውያን ምዕራፍ 11 ቁጥር 34 ጀምራችሁ ስትመለከቱ በእምነታቸው የእሳትን ኃይል ያጠፉ፣ የአናብስትን አፍ የዘጉ፣ ነገሥታትን ድል የነሱ ይህ ዓለም ለእነርሱ አልተገባቸውምና የመግለጦ ለብሰው ሀገር ለሀገር ዞሩ፣ ነገር ግን የተሰጣቸውን ተስፋ አገኙ ይለናል። ክብርና ምስጋና ለስሙ ይሁን። ልብ በሉ፣ እግዚአብሔር የሚገኘው በእምነት ነው። ለዚህ ነው በዚህ ምሳሌ ምዕራፍ 29 ቁጥር 16 ላይ ልጄ ሆይ እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይህን ነገርኩ ይላል መጽሐፍ። እምነትህ በማን ላይ ይሆን ዘንድ? በእግዚአብሔር። ስልጣንህን አይደለም፣ ክብርህን አይደለም፣ ዝናህን አይደለም፣ ገንዘብህን አይደለም፣ ጉልበትህን አይደለም። በማን ላይ ይሆን ዘንድ? በማን ላይ ይሆን ዘንድ? በእግዚአብሔር ላይ ይሆን ዘንድ። ትንቢተ ኤርምያስ ምዕራፍ 9 ላይ ስትመለከቱ በሰው የታመነ እርሱ የተረገመ ነው። በማን የታመነ? በሰው የታመነ። በእግዚአብሔር በአምላኩ የታመነ እርሱ ለዘላለም ቡሩክ ነው ይላል። ይሄ ብቻ አይደለም። ሰው ማለት ይልህና ሸምበቆ ተደግፈ ተራራ አትወጣም፣ ቁልቁለት አትወርድም። ምን ይሆናል? ይሰበራል። ይሰበራል። መሰበር ብቻ አይደለም፣ እጅህን ይወጋል። መውጋት ብቻ አይደለም፣ ያደማሃል። ሰው ማለት ይሄ ነው። እግዚአብሔር የታመነ እርሱ ለዘላለም ብሩክ ነው። እግዚአብሔር የሚገኘው በእምነት ነው። ነገሥታትን ድል የነሱት፣ ባሕር ከፍለው የተሻገሩት አባቶቻችን የእሳትን ኃይል ያጠፉት፣ የአናብስትን አፍ የዘጉት በምንድን ነው? በእምነት ነው። እግዚአብሔር የሚገኘው በእምነት ነው። በጣም ብዙ ማለት ይቻላል። የመጀመሪያው ይሄ ነው። ሁለተኛው ተስፋ ነው። ምንድን ነው አልኳችሁ? ተስፋ ታውቃላችሁ? ተስፋ ዛሬ ትውልዱ ተስፋ ቢስ ነው። ተስፋ ቆርጫለሁ እያለ በዚህ ማህበራዊ ድረገጽ ላይ የማያነባ የማያለቅስ የለም። የእግዚአብሔር ልጆች፣ ሰው እግዚአብሔርን ተደግፎ እንዴት ተስፋ ይቆርጣል? እግዚአብሔርን ያህል ጌታ እያለን፣ ድንግል ማርያምን ያህል እናት እያለን እንዴት ሰው ተስፋ ይቆርጣል? የሚደግፉን የሚያጽናኑ በመንገዳችን የሚመሩን ቅዱሳን መላእክትን ለኛ እያዘዘልን እንዴት በሕይወታችን ተስፋ እንቆርጣለን? እንዴት አንድ ክርስቲያን ሰማያዊቷን ኢየሩሳሌምን ለማግኘት በተስፋ ነው የምንመላለሰው። በተስፋ እንዘራለን፣ በተስፋ እናጭዳለን፣ በተስፋ እንበትናለን፣ በተስፋ እንሰበስባለን፣ በተስፋ እንወጣለን፣ በተስፋ እንገባለን፣ በተስፋ እናንቀላፋለን፣ በተስፋ እንነቃለን። እንዲህ ተብሎ ነው የተጻፈው፣ ልጄ ሆይ በእግዚአብሔር ልብህ ይጽና፣ በርታ፣ በእግዚአብሔር ተስፋ አድርግ። በማን? በእግዚአብሔር ተስፋ አድርግ። አዎ እግዚአብሔር ተስፋችን ነው። እግዚአብሔር መመኪያችን ነው። እግዚአብሔር መጠጊያችን ነው። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ነገር ግን እግዚአብሔር ተስፋችን ስለሆነ ተስፋ አንቆርጥም። ብዙ ሊጥሉን የተዘጋጁ የሚያንገዳግዱን ነገሮች ይኖራሉ በሕይወታችን ውስጥ። እግዚአብሔር ተስፋችን ስለሆነ አንወድቅም። እውነት አሰብ አቤት! ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ምን አንቆርጥም? ተስፋ አንቆርጥም። በጣም የሚያጽናና ቃል። ዛሬ ይህንን ያዙ ትውልዱ፣ እህቶቼ፣ ወንድሞቼ፣ የትዳሩ የሥራው በዚህ ዓለም ላይ ልትሮጡበት ያላችሁበት መንገድ ሁሉ ምናልባት በነገሮች ሁሉ ለጊዜው እግዚአብሔር እስኪ
ሲፈቅድ የተዘጋ ሊሆን ይችላል። ተስፋ እንዳትቆርጡ። የጨበጣችሁት ከእጃችሁ እንደ ጉንተን ሊወጣ ይችላል። በእግዚአብሔር ላይ ተስፋ እንዳትቆርጡ። እግዚአብሔር እንደ ሰው አይደለም፣ የምናማው አምላክ አይደለም። ተስፋችን እሱ ነው። የተደገፍናቸው ወድቀዋል። ተስፋ ያደረግናቸው ዛሬ ከመቃብር በታች ናቸው። ትላንት በመከራችን ሰዓት የነበረ ዛሬም በደስታችን ያለ እስከ ሕይወታችን ፍጻሜ የማይለየን ተስፋችን ማነው? እርሱ መድኃኔዓለም። ለዚህ ነው በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ተስፋ አንቆርጥም። ቅዱስ ጴጥሮስ፣ ሲላስ፣ ጳውሎስ ሆነው በኢየሩሳሌም ከተማ ያስተምራሉ። ክፉዎች አይሁድ ያዟቸው። በዚህ ሰው ስም እንዳታስተምሩ አላዘዝናችሁም አሏቸው። ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይሻላል። እጅና እግራቸውን አሰሯቸው። በምድር ላይ እየጎተቱ ወደ ከተማ ወሰዷቸው። በከተማ ውስጥ አዞራቸው። ወደ ገበያ መካከል ወሰዷቸው። ገበያ መካከል ታውቃላችሁ፣ ድሃው አለ፣ ባለጠጋው አለ፣ የሚገዛው አለ፣ የሚሸጠው አለ፣ ሐቀኛው አለ፣ ሌባው አለ። ብዙ ማህበረሰብ የሚገኝበት ነው ገበያ። ከኔ ጋር ናችሁ? በገበያ መካከል አዞሯቸው፣ በሁሉ ዘንድ የተጠሙ እንዲሆኑ። ከዛ ከከተማ አወጧቸው። በዘንግ ራሳቸውን እያሉ በምድር ላይ ጣሏቸው። ዱላው በረታ። ጴጥሮስም አረጋዊ ነው፣ ሲላስም ገና ብላቴና ነው። ጳውሎስም ደግሞ ያውቀዋል የአይሁድን ልምዳቸው፣ ተግባራቸው፣ ዘይቤያቸው፣ ክህደታቸው፣ ችግራቸውን ያውቃል። በመካከላቸው አድጓል። አሁን ይሄ ዱላ ሲበረታ ቅዱስ ጳውሎስ እንዳልኳችሁ ከተጠራበት ጊዜ ጀምሮ ድንኳን እየሰፋ ስጋጃ እየጠገነ በገላትያ በኤፌሶን ያለችውን ቤተ ክርስቲያን ያገለግላል። ከኪሱ ሳንቲም አይጠፋም ጳውሎስ። ልብ በሉ። ቀስ ብሎ ከመካከላቸው ጠፍቶ ሄደ፣ ወጥቶ ሄደ። ገበያ መካከል ገባና ወደ ከተማ ገብቶ የእነሱን እጀ ጠባባቸውን ለብሶ ገዝቶ ለበሰ። መጠምጠሚያቸውን አደረገና ሲሮጥ ወደ እነ ቅዱስ ጴጥሮስና ሲላስ መጣ። ዳርቻ ላይ ቆሞ ምን ሆናችኋል ብሎ ጠየቃቸው። ልብሱ እነሱን ይመስላል፣ ንግግሩም እነሱን ይመስላል። ምን ሆናችኋል አላቸው። አልሰማህም? በትምህርታቸው ከተማችንን ሞሉ፣ ተከታዮቻቸውን አበዙ፣ ለቄሳር ግብርን አስከለከሉ። አሁን ደግሞ ሙት እናስነሳለን፣ ድውይ እንፈውሳለን እያሉ ከተማችንን በጠበጧል። እነማን ናቸው እስቲ ያሳዩኛል። ከፈቱለት መንገድ። በመሃል ገባና ሲመለከት ጴጥሮስና ሲላስ ምን ብለዋል ብያቸዋለሁ? ወድቀዋል። እነሱ አላወቁትም። ቀና አደረገና አንድ ጊዜ ጴጥሮስን በጥፊ ሿ አደረገ። ሲመታው መቺው ማን ነው ንገሩኝ? የተመታውስ እንደምን ሆነሃል? ወደ ቀደመ ሥራ ተመለስካል። ቀድሞም ስለነበረ ነው፣ አሳዳጅ ስለነበረ ነው። ልጅ ሆኜ ሳለሁ የልጅነትን ጠባይ ሽሬያለሁ። እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር። አሁን ግን ጎልማሳ ሆኜ ሳለሁ የልጅነትን ጠባይ ሽሬያለሁ ብሏል ቅዱስ ጳውሎስ። ወደ ቀደመ ሥራ ተመለስካል። ዝም ብለናል። አሁን ወደ ሕዝቡ ዞራልና በእውነት እነዚህ ሰዎች ድውይ እንፈውሳለን፣ ሙት እናስነሳለን ካሉ በሀገራቸው የሞተ ሰው የለም አላቸው። ኧረ አለ አላሉት። ሂዱና ይዛችሁ ማለት የአገረ ገዢው ልጅ ሞቶ አስክሬን በቤት አለ። ያንን ፈጥነው ይዘው መጡ። በተዘጋ ቤት አኖሩት አላቸው። በተዘጋ ቤት አኖሩት። ያን የነበረ እግዚአብሔር ልጆች ሂዱ እናንተ እኔ እጠብቃለሁ አላቸው። እነሱ ሲሄዱ እጀ ጠባቡን አወለቀው፣ መጠምጠሚያውን ፈቶ ጣለውና ጴጥሮስንና ሲላስን ይዞ ወደ ተዘጋው ቤት አስክሬን ወዳለበት ቤት ገባ። እጆቻቸውን ወደ ሰማይ ዘርግተው ጉልበታቸውን በምድር አስነክተው አልዓዛርን እንደ ዓይን ጥቅሻ ከሞት ያስነሳ የኤልያስ አምላክ ሆይ ሲሉት እነሱ ቀና እንዳሉ ታሪክ ተቀይሯል። የሞተው የአገረ ገዢው ልጅ ተነስቷል። ጠዋት መጡ ሊገድሏቸው። እነ ቅዱስ ጴጥሮስን ሊገድሉ መጡ። ትተዋቸው የሄዱት ሶስት ነው። አራተኛ የአገረ ገዢው ልጅ ተነስቶ አዩ። በእውነት እነዚህ ሰዎች አምላክ ድንቅ ነው ብለው የያዙትን ድንጋይና ሰይፍ እየጣሉ ተመለሱ።
ለዚህ ነው ቅዱስ ጳውሎስ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። አሜን አንቆርጥም። ተስፋችን ማን ስለሆነ? ክርስቶስ። እግዚአብሔር ያለቀና የተቆረጠ ነገርን መቀጠል ይችላል። ተስፋ እንዳትቆርጡ። የመጨረሻው ፍቅር ነው። ስለ ፍቅር ብዙ አልላችሁ። እግዚአብሔር ፍቅሩን እንደ ሸማ ያላብሳል። ዛሬ የራበን ፍቅር ነው፣ የጠማን ፍቅር ነው፣ የተቸገርነው ፍቅር ነው፣ ያጣነው ፍቅር ነው። ምድሪቱ ሳትጠብ እንድትጠብ ያደረግናት ፍቅር ነው። ፍቅር ከማጣታችን የተነሳ ብዙ ነገሮች ተዛብተውብናል። እግዚአብሔር ፍቅርን ይስጠን። አሜን። እርስ በርሳችሁ በፍቅር ብትኖሩ ደቀ መዛሙርቴ እንደሆናችሁ ዓለም ሁሉ ይህንን ያውቃል የተባለው እኛ ፍቅርን በንግግር እንጂ በተግባር እንጂ በንግግር አይደለም የተማርነው። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ እንደተጻፈው ፍቅሩን በተግባር ገልጦልናል። ይህንን ፍቅሩን በተግባር የገለጠ ጌታ ነው። ተግተው የሚሹኝ ያገኙኛል። እግዚአብሔር በእምነት፣ እግዚአብሔር በተስፋ፣ እግዚአብሔር በፍቅር ይገኛል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ መካከል ፍቅር ትበልጣለች እንዳለው እምነት ቢኖረን ያለ ፍቅር፣ ተስፋ ቢኖረን ያለ ፍቅር ዋጋ የለውምና እግዚአብሔርን በፍቅር ጎዳና እንድንፈልገው ቸርነቱ ለሁላችንም ይደረግልን። እግዚአብሔር ይስጥልን።